መከላከያ ዋና ጸሐፊው ፔት ሄግሴት የኢራንን የጸረ አየር ላይ ጥቃት መከላከያ ስርዓትን ሙሉ በሙሉ ከጥቅም ውጭ አድርገናል፣ ሰማዩን እንደፈለግን እየፋነንበት ነው በማለት አስተያየታቸውን ሰንዝረው እንደነበረ አይዘነጋም። ይሁን እንጂ ተዳክመዋል፣ ጠፍቷል፣ አልቆለታል፣ አብቅቶለታል ሲባል የነበረው የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ለፍለጋ የሚገቡ የአሜሪካ የጦር ሄሊኮፕተሮችን ጭምር ያነጣጠረ ጥቃት በመሰንዘር ኢቭን ዛሬ ራሱ ሌላ አዲስ የጦር ጀት መታመጣለውንም ጭምር ገልጻለች እና እንዲህ በሁለት ቀን ተመሳሳይ ሊባል በሚችል አይነት ጥቃት ሁለት የአሜሪካ የጦር ጀቶችን መትቼ ጥያለሁ ወደምትልበት አይነት ሁኔታ ውስጥ መምጣቷ የጦርነቱ አዲስ ገጽታ አዲስ መልክ ሆኖ በመቅረብና በመነገር ላይ ይገኛል። በቀጠለው የኢራን የእስራኤል ብሎም የአሜሪካ ጦርነት ላይ እንግዲህ እየተሰሙ ያሉ በርካታ ጉዳዮች አሉ። በተለይ በትናንትናው ዕለት የአሜሪካ የጦር ጀት ኤፍ-35 የሚሉት ኢራኖቹ እነ እስራኤል ደግሞ ወይም እነ አሜሪካ ደግሞ ኤፍ-15ኢ እያሉ የገለጹት ማለት ነው። የጦር ጀት ተመቶ ወድቆ ነበረ። የዛ ጦር ጀት አብራሪ ኤፍ-35 ከሆነ አንድ ጦር ጀት አብራሪ ብቻ ነው የሚኖረው። ኤፍ-15ኢ የሚባለው ከሆነ ደግሞ ሁለት የጦር ጀት አብራሪ ነው የሚኖረው። ስለዚህ አሜሪካ የምትለው ከነዛ መካከል ከሁለቱ አብራሪዎች መካከል አንዱን ማዳን ወይም ማትረፍ ችያለሁኝ፣ አንዱን በፍለጋ ላይ እገኛለሁ ትላለች። ኢራን ደግሞ ምንም እንኳን ግለሰቡን ወይም አብራሪውን በቁጥጥር ስር አውለናል የሚሉ አይነት መረጃዎችን በትላንትናው ዕለት ብንሰማም ያን ሊያረጋግጥ የሚችል አይነት በቪዲዮ የተደገፈ ተጨማሪ ማስረጃዎች ከነ ታስኒምም ሆነ ከነ ማህር የዜና ምንጮች ላይ ማየት አልቻልንም። ወይም ደግሞ ግለሰቡ ወይም አብራሪው በቁጥጥር ስር ውሏል የሚለውን ነገር በዜና ከመነገሩ ባለፈ እንደ ማስረጃ ሆኖ የቀረበ ምንም አይነት ጉዳይ የለም። ለማንኛውም ግን ይህኛው ጉዳይ ሳይሆን አስገራሚ የሆነ የሚገኘው የወደቀውን ወይም ደግሞ እነ አሜሪካ በአሰሳ ላይ እንገኛለን በመፈለግ ላይ እንገኛለን ብለው የፈለጉት የሚገኘውን እና አሜሪካ በመፈለግ ላይ የሚገኙትን የጦር ጀት አብራሪያቸውን አክቹሊ የጦር ጀቱ አብራሪ ሳይሆን የዌፐን ወይም የጦር መሳሪያዎችን ጉዳይ የሚከታተል ነው ተብሏል። ከፊት የሚቀመጠው ሳይሆን ከኋላ በኩል የሚቀመጠው የአብራሪው ረዳት እንደማለት ልትሉ ትችላላችሁ። ምናልባት የጦር መሳሪያ ጉዳዮችን ዌፐን ሲስተምን የሚቆጣጠረው ባለሙያ ነው አሁን በመፈለግ ላይ የሚገኘው። ታዲያ ይህንን ባለሙያ ለመፈለግ አሜሪካ የምትልካቸው የብላክ ሃውክ የተባሉ የሚጠሩ የሄሊኮፕተሮች አሉ። ሌሎችም የጦር ጀቶች ሪፊውለሮችም እንደምትመለከቱት በዚህ ምስል ላይ በተለይ በቃ አየር ላይ ጭምር ሪፊውል እያደረጉ ረዥም ሰዓት ከማሰሳቸው የተነሳ ነዳጃቸውን ጨርሰው ማለት ነው አየር ላይ ጭምር ሪፊውል እያደረጉ የማሰስ ስራቸውን ቀጥለው ነበረ። ነገር ግን እነዚህ የወደቀውን ፓይለት ለመፈለግ ወደ ኢራን አየር ክልል ውስጥ እየገቡ የሚገኙ የጦር ጀትም ሆነ ሄሊኮፕተሮች እንዲሁም ሪፊውለሮች በኢራን ኢላማ ውስጥ እየገቡ ይገኛሉ የሚሉ መረጃዎች በመውጣት ላይ ናቸው። እንደ ፎክስ ኒውስ የመሰሉ የአሜሪካ መገናኛ ብዙሃንም ይህንን ጉዳይ በማረጋገጥ በእርግጥም ለፍለጋ ገብተው ከነበሩ አውሮፕላኖች መካከል ወይም የጦር ሄሊኮፕተሮች መካከል አንደኛው ጉዳት እንደደረሰበትና ተመልሰው በዛ ወደ ገልፎ ሀገራት ወደሚገኝ የጦር ሰፈራቸው ላይ ከነጭሳቸው መጥተው ለማረፍ መገደዳቸውን ኢመርጀንሲ ላንዲንግ በሚሉት አይነት መልኩ ለማረፍ መገደዳቸውን የሚገልጹ አይነት መረጃዎች ወጥተዋል። ከዛም ባለፈ ኢራን ደግሞ በዛሬው ዕለት ትላንትና ጥየዋለሁ ካለችው የጦር ጀት በተጨማሪ ሌላ አዲስ የጦር ጀትንም እንዲሁ ምናልባት ኤፍ-16 ወይ ኤፍ-15 ይሆናል ብለው ተናግረዋል። ያን አይነት የጦር ጀትም እንዲሁ በዛሬው ዕለት መጥተው መጣላቸውን የሚገልጽ አይነት ጉዳይን በመሰማት ላይ ይገኛል። ይሄ ጉዳይ ታዲያ እጅግ በጣም ሰርፕራይዚንግ ሆኖ ነገሩ እንዲህ ዓለም አቀፍ መገናኛ ብዙሃኖች እንዲቀባበሉት እያደረገ የሚገኘው ነጥብ ምንድን ነው ካላችሁ ከቀናት በፊት የአሜሪካ የመከላከያ ሚኒስትር ወይም የመከላከያ ዋና ጸሐፊው ፔት ሄግሴት በተደጋጋሚ ሲያነሱት የነበረ አንድ ሀሳብ ነበር። የኢራንን ሰማይ እንደፈለግን እንሆንበታለን፣ ማንም ሊያስቆመን አይችልም፣ የኢራንን የጸረ አየር ላይ ጥቃት መከላከያ ስርዓትን ሙሉ በሙሉ ከጥቅም ውጭ አድርገናል፣ ሰማዩን እንደፈለግን እየፋነንበት ነው በማለት አስተያየታቸውን ሰንዝረው እንደነበረ አይዘነጋም። ይሁን እንጂ ይህ አስተያየታቸው በናሬቲቭን ተቆጣጥሮ መቀጠሉ ጠቅሟቸው የቆየ ቢሆንም ራይት ናው ግን በተለይ ተዳክመዋል፣ ጠፍቷል፣ አልቆለታል፣ አብቅቶለታል ሲባል የነበረው የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ለፍለጋ የሚገቡ የአሜሪካ የጦር ሄሊኮፕተሮችን ጭምር ያነጣጠረ ጥቃት በመሰንዘር ኢቭን ዛሬ ራሱ ሌላ አዲስ የጦር ጀት መታመጣለውንም ጭምር ገልጻለች እና እንዲህ በሁለት ቀን ተመሳሳይ ሊባል በሚችል አይነት ጥቃት ሁለት የአሜሪካ የጦር ጀቶችን መትቼ ጥያለሁ ወደምትልበት አይነት ሁኔታ ውስጥ መምጣቷ የጦርነቱ አዲስ ገጽታ አዲስ መልክ ሆኖ በመቅረብና በመነገር ላይ ይገኛል። በተለይ እነ ፔት ሄግሴት በዚህ በምስሉ ላይ እስኪ ተመልከቷቸው ምን እንደሚሉ። እኔ መልእክታቸውን እስኪ ላስደምጣችሁ ምን ብለው እንደነበረ። Iran has no air defenses. Iran has no air force. Iran has no navy. Their missiles, their missile launchers and drones being destroyed or shot out of the sky. Their missile volume is down 90%. Their one-way attack drones yesterday, down
95%. And as the world is seeing, they are exercising sheer desperation in the Straits of Hormuz. Something we're dealing with. We have been dealing with it, and don't need to worry about it. ብቻ አይደሉም ባይዘው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁ በተመሳሳይ የኢራንን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በተመለከተ በጣም እንዲሁ ተመሳሳይ አይነት መረጃዎችን እያሰራጩ እያጋሩ ነበር። በእስራኤል በኩልም ተመሳሳይ አይነት መረጃዎች የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አልቆላቸዋል፣ አብቅቶላቸዋል የሚሉ ዘገባዎች በተደጋጋሚ ሲወጡ ነበር። አሁን ያ ከወጣ በኋላ ይሄ ጥቃት መሰንዘሩ ነው እንግዲህ ነገሩን ይበልጥ አስገራሚ አድርጎት በርካቶችም እና አሜሪካ እና እስራኤል እያቀረቡት የነበረው ናሬቲቭ በአሁኑ የኢራን ጥቃት ሳቢያ ፈርሶባቸዋል፣ ፉርሽ አድርጎባቸዋል የሚል ሐሳብን እንዲያስተጋቡና ኢራን አሁንም ቢሆን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሉኝ እንድትል ደረቷን ነፍታ እንድትናገር የሚያደርግ አይነት ነባራዊ ሁኔታ ተፈጥሯል እየተባለ የሚገኘው እርግጥ ነው። የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ምንም ጉዳት አልደረሰበትም ልላችሁ አይደለም። ከባድ የሆነ ጉዳት ደርሶበታል፣ ጥቃት ተፈጽሞበታል እና አሜሪካም እኮ እውነት ለመናገር በጣም ተከታታይ የሆኑ ጥቃቶችን ከመሰንዘራቸው ጀርባ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹ የት ገብተው ነው የሚል ጥያቄንም እናነሳ ነበረ። ምን ማለት ነው ግን አሁን ላይ ከቀናት በፊት የአይአርጂሲ ኮማንደሮች ምን አይነት ሀሳብን አጋርተው ነበር መሰላችሁ? ልክ እነ ፔቴክሴት ቀደም ብሎ የነገርኳችሁን አይነት መረጃ በሚያጋሩበት ጊዜ ኢራኖች ምን አሉ? በቃ አቁቶላችኋል የምትሉትን ነገር እንዳላበቃ በቀናት ውስጥ ትመለከታላችሁ። አዳዲስ የሆኑ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ማዘጋጀት ችለናል፣ በነዛም ደግሞ ምን አይነት እርምጃ እንደምንወስድ ትመለከታላችሁ እያሉ የዛቻ መልእክቶችን ሲያቀርቡ ነበረ። ስለዚህ ይህንን አይነት ሀሳብ ከተናገሩ ከቀናት በኋላ ነው እንግዲህ የጦር ጀቶቹ ሄሊኮፕተሮቹን ያነጣጠረ አይነት ጥቃት በመሰንዘር ላይ የሚገኘው። ይህ ነባራዊ ሁኔታ ታዲያ በተለይ እንግዲህ በኢራን ውስጥ ወድቋል የተባለውን የአሜሪካ የጦር ጀት አብራሪ ለማዳን እየተከናወኑ ባሉ ተልእኮዎች ላይ የአሜሪካ ሄሊኮፕተሮች ጉዳት እየደረሰባቸው ሲመለሱ ሲታይ ምን ተባለ? የብላክ ሃውክ ዳውን የሚባለውንና በ1993 እንደ አውሮፓውያን አቆጣጠር በሞቃዲሾ በሶማሊያ ርዕሰ መዲና ሞቃዲሾ ውስጥ የተፈጠረውን ታሪክ የሚያስታውስ አይነት እንዳይሆንም በመባል ላይ ይገኛል። 1993 እንደ አውሮፓውያን አቆጣጠር በሶማሊያ ምንድነው የተፈጠረው ካላችሁ እጅግ በጣም ሰርፕራይዚንግ በሆነ መልኩ እነ አሜሪካ የደልታ ፎርሳቸውን ጭምር ብላክ ሃውክ እየተባለ የሚጠራ ሄሊኮፕተር አሁን ኢራን ውስጥ እንደገባው አይነት ማለት ነው ሄሊኮፕተር ወደ ሶማሊያ ወታደሮችን ጭነው ገብተው ነበርና ልክ ወታደሮችን ጭነው ገብተው ሞቃዲሾ ውስጥ እንደደረሱ ግን ከየት መጣ ያልተባለ የሶማሊያ ታጣቂዎች ጥቃት መሰንዘር ጀመረ። የሩሲያ ሰራሽ በሆኑ ሮኬቶች አማካኝነት በመጠቀም የሁለት የአሜሪካ ብላክ ሃውክ የተባሉ የሚጠሩ ሄሊኮፕተሮች ወደቁ። በሚወድቁበት ሰዓት ላይም እንግዲህ የአሜሪካ ወታደሮችም ጭምር ከሄሊኮፕተሮች ወደቁ፣ ጉዳት ደረሰባቸው። ከዛ የገቡት የአሜሪካ ወታደሮች ጓደኞቻችንንማ ወታደሮቹ ማለት ነው ጥለን አንሄድም በማለት እነሱን ይዘው ለመውጣት በዛው በሶማሊያ ውስጥ በሚያርፉበት ጊዜ ጦርነቱ ቀጠለ። አንድ ሌሊት ነው የተዋጉት። ባይዘው አንድ ሌሊት ሙሉ ሲዋጉ ቆይተው በመጨረሻ እንግዲህ ወደ 19 የሚሆኑ የአሜሪካ ወታደሮች የተገደሉበት በአሜሪካ በኩል፣ በሶማሊያ በኩል ደግሞ ንጹሃን ዜጎችን ጨምሮ ከ500 በላይ የሚሆኑ ሰዎች የተገደሉበት ወታደሮችን ጨምሮ ንጹሃንን ማጠቃለው ማለት ነው የተገደሉበት አይነት ጦርነት ተመዘገበ። ይህ ጉዳይ በመጽሐፍ ብላክ ሃውክ ዳውን የተባለ በ1999 ታትሞ ነበረ። በ2001 እንደ አውሮፓውያን አቆጣጠር ደግሞ ብላክ ሃውክ ዳውን በሚል ተመሳሳይ ርዕስ በፊልም መልክ ተሰርቶ እንደነበር አይዘነጋም። ፊልሙን ካላያችሁ እንድታዩት አድቫይዝ አረጋችኋለሁኝ። ታዲያ አሁን በኢራን ውስጥ ይህንን ጉዳይ የሚያስታውስ አይነት ነባሪያ ሁኔታ እንዳይፈጠር ነው እየተሰጋ የሚገኘው። ለምን ካላችሁ ደግሞ የወድቋል የተባለውን የጦር አብራሪ ለማዳን ወደ ኢራን ውስጥ የሚገቡ የአሜሪካ ብላክ ሃውክ ሄሊኮፕተሮች የጥቃት ኢላማ እየሆኑ ከመምጣታቸው አንጻር ጋር ተያይዞ በመነሳት ላይ ያለ ጉዳይ እንደሆነም ነው እንግዲህ የተመለከትኳቸው የመገናኛ ብዙሃን በማሳየትና በማጋራት ላይ የሚገኙት። ይህ በእንዲህ እንዳለ ታዲያ አንድ ከዚህ ጋር ተያይዞ ላነሳላቸው የወደድኩት ጉዳይ የመረጃና የፕሮፓጋንዳ ጦርነቱ በጣም ተጧጡፎ ቀጥሏል። ማለት አሁን በእነ አሜሪካ በኩል እንደነ ፎክስ ኒውስ የመሰሉ የዜና ምንጮች በዋናነት የዶናልድ ትራምፕን ሀሳብ ማንጸባረቅ በቃ ትልቁ ኃላፊነታቸው ነው። የፕሮፓጋንዳ ስራ የሚሰሩት ለዶናልድ ትራምፕ ነው። ኢቭን ለአሜሪካ እንኳን አይደለም ብሎ መግለጽ ይቻላል። በእነ ኢራን በኩል ደግሞ እነ ታስኒም እነ
ባህርም ግነት ያለባቸው መረጃዎችን እንደሚያጋሩ ልብ ይለዋል። አሁን ትላንትና F-35 ነው የወደቀው ወይስ F-15 ነው የወደቀው በሚለው ላይ ኢራን F-35 ነው ትላለች፣ ግን ማረጋገጥ አልተቻለም። በአንጻሩ F-15 ነው የሚሉ ደግሞ ከእስራኤልም የሚወጡ ዜና ምንጮች ከአሜሪካም የሚወጡ የዜና ምንጮች የወደቀበትን ጀት ምስል ቁርጥራጮቹን ማለት ነው ከነዛ ላይ የኤፍ-15E የሚባለው ለመሆኑ ማረጋገጫ ነው ያሉትን አይነት ማስረጃ እያቀረቡ ይገኛሉ። ግን ግልጥ ብሎ መታወቅ ያለበት ነገር ምንድነው? F-15 ከሆነ ሁለት የጦር አብራሪዎች ይኖሩታል፣ F-35 ከሆነ አንድ የጦር አብራሪ ይኖራል የሚለው ጉዳይ ነው። ስለዚህ አሜሪካ መቼስ ሁለት የጦር አብራሪ አለው ከተባለ ከሁለቱ አንዱን ማዳን ችያለሁ ትላለች። ኢራን ደግሞ አንድ የጦር አብራሪ ያለው ጀት ነው የወደቀው በሚለው ላይ ነው እንግዲህ አቋሟን ያጸናችው። ስለዚህ ይሄኛው ጉዳይ ከጊዜ ጋር አብሮ መቆየትና መጣራት የሚኖርበት ነገር ይኖራል። ከዛም ባለፈ ኢራን ደግሞ በዛሬው ዕለት ትላንትና ጥያዋለሁ ካለችው የጦር ጀት በተጨማሪ ሌላ አዲስ የጦር ጀትንም እንዲሁ ምናልባት F-16 ወይ F-15 ይሆናል ብለው ተናግረዋል። ያን አይነት የጦር ጀትም እንዲሁ በዛሬው ዕለት መተው መጣላቸውን የሚገልጽ አይነት ጉዳይን በመሰማት ላይ ይገኛል። ይህንን ጉዳይ ሲኤንኤንም ማረጋገጫ ሰጥቶበታል። ኤፍ-10 ማለት ኤ-10 እየተባለ የሚጠራ የጦር ጀት መሆኑን ማረጋገጥ ችያለሁ በማለት በሰራው ዘገባ ላይ ገልጿል። CNN has now confirmed a second U.S. jet shot down, this one an A-10 Thunderbolt known as a Warthog. The plane went down in the Persian Gulf. The pilot ejected and was rescued safely. These A-10s have been flying multiple missions over Iran. It's a single-seater, and this comes following the shoot down earlier of an F-15. ስለዚህ ኢራኖች በእርግጥም የሁለተኛውን የአሜሪካ የጦር ጀት በሁለት ቀናት ውስጥ ሁለተኛውን የአሜሪካ የጦር ጀት መተው ጣሉ የሚለው ጉዳይ አሁን የተረጋገጠ መሆኑን ልብ ይሏል ማለት ነው። ቀደም ብሎ እንዳልኳችሁ ግን እነዚህ ጥቃቶች በቃ አስገራሚነታቸው ከምን አንጻር ነው ከተባለ ተዳክሟል አልቋል የሚባለው የኢራን የጸረ አየር ላይ ጥቃት መከላከያ ስርዓት ምን አዲስ ነገር መጥቶለት ነው የሚለው ጥያቄ ነው እንዲነሳ ምክንያት እያደረገ የሚገኘው። ከዚህ ጋር በተገናኘ እንግዲህ አዳዲስ የሆኑ ቴክኖሎጂዎችን የአይአርጂሲ ወይም የኢራን አብዮታዊ ዘብ መጠቀም ጀምሯል የሚል ሀሳብን በመስተጋባት ላይ ይገኛል። ይሄኛው ለምንድነው በመነሳት ላይ የሚገኘው? ከቀናት በፊት ቀደም ብዬ እንደነገርኳችሁ የኢራን አብዮታዊ ዘብ አዲስ ቴክኖሎጂ ዘንድ እንደምንመጣ በአጭር ቀናት ውስጥ ትመለከታላችሁ ብሎ ገልጾ ስለነበረ አሁን ያንን ሊያረጋግጥና ሊያሳይ በሚችል መልኩ ነው እንግዲህ አሁን በእርግጥ አሜሪካ በኢራን ሰማይ ላይ እንደፈለገች ትሆናለች ወይም እንደፈለገች እየሆነች ነው ወይ የሚለው ጥያቄም መነሳት ያለበት ከእንደዚህ አይነት ጥቃቶች መነሻነት እንደሆነም በመነገር ላይ ይገኛል። ሌሎች ከኢራን አዳዲስ ይዛቸው ወደ ጦር ግንባሩ ተቀላቅላለች ከሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በተጨማሪ ከነ ቻይናም ጭምር እርዳታ እያገኘች ነው የሚሉ አይነት ዘገባዎችን መመልከት ችያለሁኝ። እነ ቻይና በቀጥታ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን በመስጠት ሳይሆን ነገር ግን እንዴት የአሜሪካ የጦር ጀቶችን መቶ መጣል ይቻላል የሚል አይነት ቱቶሪያል ኢቭን በዩቲዩብ ላይ ነው የሚለቁት። ይገርማቸዋል። እና ያንን መረጃ እየተመለከቱ ኢራናውያን የአሜሪካ የጦር ጀቶችን መጥተው እየጣሉ ነው በመባል ላይ ነው የሚገኘው። በዚህ ደረጃ ቀላል ነው ብዬ ባላምንም አንድ የአሜሪካ የጦር ጀትን መጥቶ መጣል በተራ የዩቲዩብ ቪዲዮ ላይ በሚለቀቅ ቱቶሪያል አማካኝነት መጥቶ መጣል ይቻላል በሚለው ላይ እርግጠኛ መሆን ባልችልም ነገር ግን ያው እንደ መረጃ እየተነሳ ያለ ጉዳይ ስለሆነ ጥቁምታው ለሰጣችሁ ስለወደድኩ ነው። ለማንኛውም ይሄ ከዚህኛው ጉዳይ ጋር በተያያዘ ያው የዚህ ሆርሙዝ ሰርጥን ስንመለከት ከሀገረ ኢትዮጵያ ጋር የተገናኘው መረጃ እስኪ ወደ እናንተ ላቅርብ።